በሚል መሪ ኃይለ ቃል ተነስተን እንማማራለን። እግዚአብሔር አምላካችን በመካከላችን ተገኝቶ እሱ ያስተምረን፣ እርሱ ለእኛ የሚሆነውን ነገር ያድለን። ወረደ መንፈስ ቅዱስ ላዕለ ሐዋርያት። በሐዋርያት ላይ መንፈስ ቅዱስ ወረደ። በሉ እስቲ በሐዋርያት ላይ በሉ መንፈስ ቅዱስ ወረደ። ድገሙት። በሐዋርያት ላይ መንፈስ ቅዱስ ወረደ። የዛሬው ትምህርታችን ርዕስ አድርገን የምንነሳበት በዚህ ኃይለ ቃል ነው። እንግዲህ ይህንን ቃል የተናገረው የቤተ ክርስቲያናችን ባለውለታ የሆነው ቅዱስ ያሬድ ነው። ለዚች ቤተ ክርስቲያን መነሻዋም መድረሻዋም ባለውለታዋም ቅዱስ ያሬድ ነው። ቤተ ክርስቲያን የምትጠቀመው በቅዱስ ያሬድ ዜማ ነው። ቅዳሴው የቅዱስ ያሬድ ነው። ማህሌቱ የቅዱስ ያሬድ ነው። መዝሙሩ የቅዱስ ያሬድ ነው። በአጠቃላይ ወረቡ የቅዱስ ያሬድ ነው እና ዛሬ በዛሬው ዕለተ ሰንበት ሌሊት ሊቃውንቶቹ የቅዱስ ያሬድን መነሻ በማድረግ ወረደ መንፈስ ቅዱስ ላዕለ ሐዋርያት፣ መንፈስ ቅዱስ በሐዋርያት ላይ አደረ ተብሎ ተገልጿል። እንግዲህ እንደሚታወቀው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሞቶ በተነሳ በአምሳኛው ቀን ለአባቶቻችን ለቅዱሳን ሐዋርያት መንፈስ ቅዱስን እንደላከላቸው መንፈስ ቅዱስን እንዳወረደላቸው መጻሕፍት ይናገራሉ። ቅድም በቅዳሴው ክፍል ሰምታችሁ ከሆነ የሐዋርያት ሥራ ምዕራፍ 2 ቁጥር 1 ጀምራችሁ ስትመለከቱ መንፈስ ቅዱስ ለሐዋርያት እንዴት እንደወረደ ቅድም ተራዳዩ ካህን ሲያነቡት ነበረ። ሰምታችሁ ከሆነ የሐዋርያት ሥራ ምዕራፍ 2 ቁጥር 1 ጀምራችሁ ተመልከቱት። ለሐዋርያት እንዴት መንፈስ ቅዱስን እንደላከላቸው እዛ ላይ በሰፊው ተዘርዝሮ ታገኙታላችሁ። እንግዲህ መንፈስ ቅዱስ ማለት ሰራጺ ማለት ነው፣ ወይም መስተፍስሒ ወይም መጽንዒ ማለት ነው። መንፈስ ቅዱስ ማለት የሚያጸና፣ የሚያበረታ፣ በአጠቃላይ መንፈሳዊ ሥራ የሚያሰራ ማለት ነው መንፈስ ቅዱስ ማለት። እና ታዲያ አባቶቻችን ቅዱሳን ሐዋርያት በቤተ ክርስቲያን ውስጥ ሆነው እግዚአብሔርን በማምለክ ላይ እያሉ እግዚአብሔርን በማመስገን ላይ እያሉ በጸሎት ላይ እያሉ መንፈስ ቅዱስ ከሰማይ ወደ እነሱ ተላከላቸው ይላል። ወአስተርአዮሙ ልሳናተ እሳት ክፉላት ይላል። በእሳት አምሳል በነፋስ አምሳል መንፈስ ቅዱስ ለሐዋርያት ወረደላቸው ይላል። በምን አምሳል? በእሳት አምሳል። በአንድ ልብ ሆነው በአንድ ሐሳብ ሆነው እግዚአብሔርን ሲያመሰግኑ በጸሎት ላይ እያሉ በቤተ ክርስቲያን ውስጥ ላይ ሆነው ተሰብስበው እያሉ በህብረት ላይ እያሉ በአንድ ልብ ሆነው አንድ ሐሳብ ይዘው መንፈስ ቅዱስን ላከላቸው ይላል። ክርስቲያኖች መንፈስ ቅዱስ ሊወርድ የሚችለው መንፈስ ቅዱስ ወደኛ ሊመጣ የሚችለው ሁላችንም አንድ ሐሳብ፣ አንድ ልብ፣
ሲኖረን ነው እንጂ ስንለያይ አይደለም መንፈስ ቅዱስ ወደኛ ሊመጣ የሚችለው። መጽሐፍ ቅዱሱ የሚነግረን በሐዋርያት ላይ መንፈስ ቅዱስ የወረደው በአንድ ልብ ሆነው እያሉ ይላል። በአንድ ሐሳብ እያሉ የሁላቸው መንፈስ ቅዱስ ሲወርድላቸው 120 ቤተሰቦች ነበሩ። የክርስቶስ አገልጋዮች 120 ቤተሰብ ይባላሉ። በአጠቃላይ 120 ቤተሰቦቹ በአንድ ላይ እያሉ ነው መንፈስ ቅዱስ የወረደላቸው። 36ቱ ቅዱሳት አንስት እያሉ 12ቱ ሐዋርያት እያሉ 72ቱ አርድእት እያሉ በአጠቃላይ 120 ቤተሰቦቹ እያሉ መንፈስ ቅዱስ ወረደላቸው ይላል። ለሐዋርያት የወረደ መንፈስ ቅዱስ ለእኔና ለእናንተም ይውረድልን። መንፈስ ቅዱስ ለሕይወታችን ያስፈልገናል። መንፈስ ቅዱስ ለትዳራችን ያስፈልገናል። መንፈስ ቅዱስ ለስራችን ያስፈልገናል። መንፈስ ቅዱስ ለኑራችን ያስፈልገናል። በአጠቃላይ ያለ መንፈስ ቅዱስ የእኛ ሕይወት ባዶ ነውና እግዚአብሔር አምላካችን መንፈስ ቅዱስን ይላክልን። እንግዲህ የሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ ስትመለከቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሙቶ ከተነሳ በ40ኛው ቀን ወደ ሰማይ ሊያርግ ሲል ለአባቶቻችን ለሐዋርያት የተናገረው ቃል አለ። ምን ይላል መስላችሁ? አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ እምአርያም። እናንተ ግን ከሰማይ ኃይል እስከሚመጣላችሁ ድረስ በኢየሩሳሌም ከተማ ቆዩ ብሎ ነግሯቸው ነበር። በኢየሩሳሌም ከተማ በኢየሩሳሌም በቤተ ክርስቲያን ቆዩ። ምን እስከሚመጣላችሁ? ከሰማይ ኃይል። ያ ኃይል የተባለ መንፈስ ቅዱስ ነው። ስለዚህ ምን አላቸው ኢየሱስ ክርስቶስ? ከሰማይ ኃይል እስከሚመጣላችሁ ድረስ በኢየሩሳሌም ጸንታችሁ ኑሩ። ያቺ ኢየሩሳሌም የተባለች ለጊዜው ይቺ ቅድስት ቤተ ክርስቲያን ናት። በኋላ ደግሞ ያቺ መንግሥተ ሰማያት ናት። ኢየሩሳሌም በብዙ ነገር ይተረጎማል። ድንግል ማርያም ኢየሩሳሌም ትባላለች። በአጠቃላይ የኢየሩሳሌም ከተማዋ ደግሞ ኢየሩሳሌም ይባላል። ይቺ ቤተ ክርስቲያን አማናዊት ቅድስት ቤተ ክርስቲያን ኢየሩሳሌም ትባላለች። ሲቀጥል የመጨረሻው ደግሞ ያችኛዋ ኢየሩሳሌም ናት። ስለዚህ ምን አለ ኢየሱስ ክርስቶስ? ከሰማይ ኃይል እስከምታገኙ ወይም እስከሚወርድላችሁ ድረስ በኢየሩሳሌም ቆዩ ብሏቸው አርጎ ነበር። በአረገ በ50ኛው ቀን በአረገ በ10ኛው በተነሳ በ50ኛው ቀን መንፈስ ቅዱስን ሰደደላቸው ይላል። እና ክርስቲያኖች መንፈስ ቅዱስን ሲልክላቸው በአንድ ላይ ተሰብስበው ነበሩ። አሁን እንደተቀመጣችሁት አሁን በአንድነት ተሰብስባችሁ ተቀምጣችኋል። ልክ አሁን እንደተቀመጣችሁት ሆነው በጸሎት ላይ እያሉ በምስጋና ላይ እያሉ እግዚአብሔርን በማምለክ ላይ እያሉ ነበር ድንገት ከሰማይ በእሳት አምሳል በነፋስ አምሳል መጥቶ ከነሱ ላይ የወረደው። ክርስቲያኖች እንግዲህ መንፈስ ቅዱስ በሐዋርያት ላይ ሲያድር ምን ተደርጓል መሰላችሁ? ክርስቲያኖች አባቶቻችን ሐዋርያት ቋንቋቸው ዕብራይስጥ ነበረ። መግባቢያቸው እኔና እናንተ መግባቢያ የሚሆነን አማርኛ እንደሆነ ሁሉ ለአባቶቻችን ለሐዋርያት መግባቢያቸው ቋንቋቸው የዕብራይስጥ አንድ ቋንቋ ነበረ ይላል። የሚችሉት ዕብራይስጥ ቋንቋ ነው። መንፈስ ቅዱስ ከሐዋርያት ላይ ሲያድር ከሰማይ መጥቶ ከነሱ ላይ ሲያርፍ 71 ቋንቋ ተገለጸላቸው ይላል። እስቲ እግዚአብሔርን አመስግኑ።
ስንት ቋንቋ ተገለጸላቸው? 71 ቋንቋ። የመጀመሪያ ቋንቋቸው ምን ነበረ? ዕብራይስጥ። ከዕብራይስጥ ውጭ ስንት ቋንቋ ተገለጸላቸው? 71 ቋንቋ። የሚገርም ነው። አያችሁ፣ መንፈስ ቅዱስ ከኛ ላይ ሲያድር፣ መንፈስ ቅዱስ እኛን ሲቆጣጠረን የማናውቀውን ነገር ማወቅ እንችላለን። ቋንቋ ይገለጽልናል፣ ምስጢር ይገለጽልናል፣ የተሰወረው ነገር ሁሉ ይገለጽልናል። ለአባቶቻችን ለሐዋርያት ነው የተሰወረውን ነገር ገልጾ 71 ቋንቋ ሰጣቸው ይላል። ምኑ ነው የተገኙት? በጸሎት ላይ መንፈስ ቅዱስ ከነሱ ላይ ያረደው ምን እያደረጉ ያገኛቸው? በጸሎት በምስጋና። ክርስቲያኖች መንፈስ ቅዱስ ወደኛ ሊመጣ የሚችለው ከኛ ላይ ሊያርፍ የሚችለው ምን ስንሆን ነው? በጸሎት ላይ ስንገኝ፣ ከእግዚአብሔር ቤት ስንገኝ፣ ውስጣችን ንጹሕ ሲሆን፣ እግዚአብሔርን መፍራት ስንችል፣ ወደ እግዚአብሔር ቤት ስንገሰግስ መንፈስ ቅዱስ የእኛን ጎደሎ ለመሙላት ወደ እኛ ይመጣል። ስለዚህ 71 ቋንቋ ተገልጾላቸው በ71 ቋንቋ ሁሉ ማውራት ጀመሩ። ማን? አባቶቻችን ሐዋርያት። እና ይህ ቋንቋ ሲገለጽላቸው በጊዜው በኢየሩሳሌም ውስጥ ላይ አይሁድ ነበሩ። አይሁድ ምን አሉ መሰላችሁ? እነዚህ ሰዎች ቀድሞ ዕብራይስጥ ብቻ አንድ ቋንቋ ይናገሩ ነበረ፣ ያወሩ ነበረ። አሁን ደግሞ በተለያየ ቋንቋ የሚናገሩ ከየት መጥቶ ነው? ይሄ ምንድን ነው? እያሉ ያወሩ ነበረ። ማን? አይሁድ። ያውን በሚገርማቸው ሁኔታ ግማሾቹ አይሁድ ሐዋርያትን ምን አሏቸው መሰላችሁ? እሉሰ ጻይፈ ጸግቡ፣ ውስጥ ጠጅ ጠጥተው ሰክረው የሆነ ያልሆነውን ይቀባጥራሉ ብለው ሐዋርያትን መተቸት ጀመሩ ይላል። አያችሁ፣ ሐዋርያት 71 ቋንቋ ተገልጾላቸው ሲናገሩ አይሁድ ምን አሉ? ውስጥ ጠጅ ጠጥተው ሰክረው የሆነ ያልሆነውን ይቀባጥራሉ። አያችሁ ክርስቲያኖች፣ አባቶቻችን ሐዋርያት የገለጸላቸው እግዚአብሔር ነው። መንፈስ ቅዱስ የገለጸላቸውን ቋንቋ አይሁድ ግን ምን አሉ? የወይን ጠጅ ጠጥተው ሰክረው ነው የሆነ ያልሆነውን የሚቀባጥሩት እንጂ መንፈስ ቅዱስ አይደለም እያሉ ይቃወሟቸው ጀመረ ይላል። በዚህ ሰዓት ታዲያ የሐዋርያት አለቃ ቅዱስ ጴጥሮስ ብድግ አለና ምን አለ መሰላችሁ? እናንተ በኢየሩሳሌም የምትኖሩ አይሁድ ሆይ፣ እናንተ እንደምታስቡት፣ እናንተ እንደምትናገሩት፣ እናንተ እንደምትጠራጠሩት አይደለም። ጊዜው ነግነው፣ ሰዓቱ 3 ሰዓት ነው። የሚገርመው ነገር ቅዱስ ጴጥሮስ ምን አለ? ሰዓቱ 3 ሰዓት ነው፣ ጊዜው ማለዳ ነው። ለምን ሰክረው ነው ትሉናላችሁ? ቢሰክር አንድ ሰው በ3 ሰዓት ሊሰክር ይችላል? ክርስቲያኖች፣ አባቶቻችን ሐዋርያት መንፈስ ቅዱስ የወረደላቸው በዛሬው ዕለት ከጠዋቱ 3 ሰዓት ላይ ነው። 71 ቋንቋ መናገር የጀመሩት ከጠዋቱ 3 ሰዓት ላይ ነው። 3 ሰዓት ላይ የሰው ልጅ ቢጠጣ ቢሰክር ከጠዋቱ 3 ሰዓት ላይ ሰው ይሰክራል? ክርስቲያኖች፣ እውነቴን ነው የምነግራችሁ። ከሰዓት ሰው ጠጥቶ ከፖል ላይ እየተጋጨ ከአስፋልት ላይ ተዘርሮ ወርቆ ሊገኝ ይችላል እንጂ ከጠዋቱ 3 ሰዓት ላይ ሰክሮ ይታያል? አይታይም። አይሁድ ሐዋርያትን ሰክረው ነው፣ ውስጥ ጠጅ ጠጥተው ነው አሉ።
ቅዱስ ጴጥሮስ ግን ብድግ አለና እናንተ በኢየሩሳሌም የምትኖሩ አይሁድ፣ እናንተ ተንኮለኞች፣ እናንተ ምቀኞች አሁንም ከክፋታችሁ ተመለሱ። እስመ ነግ ብሔሩ ጊዜው ነግ ነው። ወሶብየው 3 ሰዓት ሰዓቱም 3 ሰዓት ነው። ስለዚህ በወይን ጠጅ በጉሽ ጠጅ ሳይሆን የሰከርነው በምንድን የሰከርነው አላቸው? በመንፈስ ቅዱስ ነው አላቸው። አባቶቻችን የሰከሩት በመንፈስ ቅዱስ ነው። ሰማችሁ ክርስቲያኖች? አባቶቻችን በመንፈስ ቅዱስ ነው የሰከሩት። ሰውነታቸው ውስጥ ላይ የገባው መንፈስ ቅዱስ ነው። 71 ቋንቋ የገለጸላቸው መንፈስ ቅዱስ ነው። በቤተ ክርስቲያን ውስጥ ላይ ሆነው የጎበኛቸው መንፈስ ቅዱስ ነው። በእሳት አምሳል በነፋስ አምሳል መጥቶ የጎበኛቸው መንፈስ ቅዱስ እንጂ ወይን ጠጅ አይደለም። ስለዚህ ቅዱስ ጴጥሮስ ምን አለ? እኛ የሰከርነው በመንፈስ ቅዱስ ነው እንጂ በወይን ጠጅ አይደለም። የእናንተ ሐሳብ ትክክል አይደለም እያለ አይሁድን ይነግራቸው ጀመረ። ያው ቅዱስ ጴጥሮስ ይህንን ካለ በኋላ ምን አለ መሰላችሁ? ይህንን ምስጢር የገለጸ ይህንን ቋንቋ የገለጸ እናንተ ጠልታችሁ ተመቅኝታችሁ የሰቀላችሁት የገደላችሁት ኢየሱስ ክርስቶስ አለ ቅዱስ ጴጥሮስ። ምን አላችሁ አይሁድ? እናንተ ጠልታችሁ ተመቅኝታችሁ የሰቀላችሁት የገደላችሁት ኢየሱስ ክርስቶስ ነው። ይህንን ቋንቋ የገለጸ ነቢያት ትንቢት የተናገሩለት ምሳሌ የመሰሉለት እኛም ለሞቱ ለማረጉ ዳግመኛም በክብር በምስጋና መጥቶ ዓለምን እንደሚያሳልፍ እኛም ምስክሮች ነን እያለ ቅዱስ ጴጥሮስ ለአይሁድ ይናገራቸው ጀመረ ይላል። በድፍረት በፍርሃት ሳይሆን በድፍረት መንፈስ ቅዱስን ስለያዘ መንፈስ ቅዱስን ስለለበሰ መንፈስ ቅዱስ ከቅዱስ ጴጥሮስ አካል ላይ ስለሰፈረ ቅዱስ ጴጥሮስ አይሁድን ሳይፈራ ምን አለ? ነቢያት ትንቢት የተናገሩለት ምሳሌ የመሰሉለት ለሞት ከሙታን ተለይቶ ለመነሳቱ ለማረጉ ዳግመኛም በክብር በምስጋና መጥቶ ዓለምን እንደሚያሳልፍ እኛም ምስክሮች ነን ብሎ በግልጽ ተናገረ። ለክርስቶስ ከሙታን ተለይቶ ለመነሳቱ አንመሰክርም? እንደኛ አንመሰክርም? መመስከር አለብን። ከሙታን ተለይቶ የተነሳ ክርስቶስ ነው። ያረገው ክርስቶስ ነው። ዳግመኛም በክብር በምስጋና በመላእክት ታጅቦ በደመና ዓለምን ለማሳለፍ የሚመጣው ክርስቶስ ነው። ይህንን ዛሬ እኔና እናንተ መመስከር አለብን ክርስቲያኖች። እና ታዲያ ይህንን ቃል ሲነግራቸው አባቶች አይሁድ ምን አሉ መሰላችሁ? ለሐዋርያት ምንተ ንግበር አኀዊነ፣ ክርስቶስ ከሙታን ተለይቶ ከተነሳ ካረገ ዳግመኛም በክብር መጥቶ ዓለምን እንደሚያሳልፍ ከነገራችሁን ምንተ ንግበር አኀዊነ፣ ወንድሞቻችን አሁን ምን እናድርግ አሉ አይሁድ ለሐዋርያት። ቅዱስ ጴጥሮስ አሁንም ፈጣን ነውና ለአይሁድ ምን አለ መሰላችሁ? ነስሑ ወተጠመቁ በስሙ ለኢየሱስ ክርስቶስ። ከክፋታችሁ ተመልሳችሁ ከበደላችሁ ተመልሳችሁ ንስሐ ገብታችሁ ምን አለ? በኢየሱስ ክርስቶስ ተጠመቁ። እሱ ይቅር ይልላችሁ፣ እሱ ይቅር ይላችኋል። ለአባቶቻችን ለሐዋርያት የላከውን መንፈስ ቅዱስ ለእናንተም ይሰጣችኋል። ስለዚህ ምን አለ?
ከክፋታችሁ ተመልሳችሁ በኢየሱስ ክርስቶስ ስም ተጠመቁ አላችሁ። ክርስቲያኖች ከክፋታችን ካልተመለስ ንስሐ ካልገባ በንስሐ ሳሙና ካልታጠብ ይቅር በለን ብለን ካላለቀስ መንፈስ ቅዱስ ወደኛ ሊመጣ አይችልም። እየሰማችሁ ነው? አዎ። እስከ ኃጢአታችን፣ እስከ ተንኮላችን፣ እስከ ክፋታችን የምንኖር ከሆን መንፈስ ቅዱስ ወደኛ ሊመጣ አይችልም። መንፈስ ቅዱስ በሐዋርያት ላይ የወረደው ንጹሕ ነው ስላገኛቸው ነው። ታጥበው ስላገኛቸው ነው። በኢየሩሳሌም በቤተ ክርስቲያን ውስጥ ተቀምጣችሁ ቆዩ ስላቸው ትእዛዙን ተቀብለው አክብረው በቤተ ክርስቲያን ውስጥ ስለተገኙ ነው እንጂ ትእዛዙን አቃለው አይደለም። መንፈስ ቅዱስ ወደ እነሱ ሊመጣ የቻለው ዛሬም ክርስቲያኖች እኔና እናንተ ከክፋታችን ከበደላችን ሁሉ ነገር ትተን ንጹሕ ነን ከተገኘን መንፈስ ቅዱስ ወደና ወደ እናንተ የማይመጣበት ምክንያት የለውም። እና ቅዱስ ጴጥሮስ ምን አላቸው? ከክፋታችሁ ተመልሳችሁ ንስሐ ገብታችሁ ምን አለ? በኢየሱስ ክርስቶስ ስም ተጠመቁ አላቸው። እና ታዲያ የሐዋርያትን የቅዱስ ጴጥሮስን ትእዛዝ ተቀብለው አይሁድ ይላል ወዲያውኑ ንስሐ ገብተው ምን ሆኑ? በኢየሱስ ክርስቶስ አምነው ተጠመቁ። እግዚአብሔርን አመስግኑ። መንፈስ ቅዱስ በወረደ ጊዜ በቅዱስ ጴጥሮስ አስተምሮ መሰረት ከክፋታችሁ ተመለሱና በኢየሱስ ክርስቶስ ተጠመቁ ብሎ በሚያስተምርበት ሰዓት ቅዱስ ጴጥሮስ በዛሬው ዕለት ማለት ነው 3000 አይሁድ በክርስቶስ አምነዋል። እግዚአብሔርን አመስግኑ። 3000 አይሁድ። እነዚህ 3000 አይሁዶች ክርስቶስን የገደሉ ክርስቶስን የሰቀሉ በአጠቃላይ ኢየሱስ ክርስቶስ የሚባል ስም አንይ እያሉ ሲናገሩ የነበሩ ክርስቶስን ሲጠሉ የነበሩ ሰዎች በዛሬው ዕለት 3000 አይሁድ ኢየሱስ ክርስቶስን አምነዋል። ደስ ይበላችሁ። የሐዋርያት ሥራ ምዕራፍ 2 ቁጥር 1 ጀምራችሁ ስትመለከቱ 3000 ሰዎች ኢየሱስ ክርስቶስን እንዲያምኑ ይነግራችኋል መጽሐፍ ቅዱስ 3000 እና ዛሬ በቤተ ክርስቲያናችን አስተምሮ መሰረት የቤተ ክርስቲያን የልደት ቀን ተብሎ ይገለጻል። የልደት ቀን፣ የደስታ ቀን ተብሎ ይገለጻል። ዛሬ ምንድነው የደስታው ቀን? የልደት ቀን ከተባለ 3000 አይሁድ የተጠመቁበት ያመኑበት ስለሆነ የደስታ ቀን ተብሎ ተገልጿል። ስለዚህ ክርስቲያኖች ዛሬስ እኔና እናንተ ለአባቶቻችን ለሐዋርያት መንፈስ ቅዱስ ሲወርድ ምን ሆነ? 71 ቋንቋ ተገለጸላቸው። መንፈስ ቅዱስ ቋንቋን ይገልጻል። የተሰወረውን ነገር ይገልጻል። የራቀውን ያቀርባል። ሕይወትን ይባርካል። እንጀራ ይሰጣል። በአጠቃላይ መንፈስ ቅዱስ ክፉን ነገር ያርቃል። እሱ ይጎበኛል። ዛሬ መልካም ነገር ትፈልጋላችሁ? በረከት ትፈልጋላችሁ? መቼም በረከት የማይፈልግ የለም። ጥሩ ነገር የማይፈልግ የለም። ጥሩ ነገር ለማግኘት መልካም ነገር ለማግኘት ከእግዚአብሔር ጸሎታችን እንዲሰማ ከፈለግ ዛሬ ልክ እንደ አይሁድ ንስሐ ገብተን ኢየሱስ ክርስቶስን አልቅሰን አንብተን መጠየቅ አለን። በክፋት ላይ ሆነን መንፈስ ቅዱስን ማግኘት አንችልም። በሚገርማችሁ ሁኔታ አባቶቻችን ቅዱሳን ሐዋርያት መንፈስ ቅዱስ ገና ሳይወርድላቸው ይፈሩ ነበር። እየሰማችሁ ነው? ይፈሩ፣ ፍርሃት ነበረባቸው። በውስጥ ክርስቶስ
ወደ ሰማይ አርጎ መንፈስ ቅዱስን እስከሚልክላቸው ድረስ በውስጣቸው ፍርሃት ነበረባቸው። መንፈስ ቅዱስን ከያዙ በኋላ ነው ዓለምን ዙረው ስለ ክርስቶስ የሰበኩት፣ ስለ ክርስቶስ ያስተማሩት። በሚገርማችሁ ሁኔታ ምንድነው የሚለው ወንጌሉ? አባቶቻችን ሐዋርያት መንፈስ ቅዱስ ከነሱ ላይ ሲያድር ይፈሩ የነበሩት ደፋር ሆኑ ይላል። ይፈሩ የነበሩት ደፋር ሆኑ፣ ደካማ የነበሩት ጠነከሩ ይላል። ማን ያጠነከራቸው? ማን ደፋር ያደረጋቸው? መንፈስ ቅዱስ። መንፈስ ቅዱስ ደፋር ያደርጋል። መንፈስ ቅዱስ ፍርሃትን ያስወግዳል። ክርስቲያኖች መንፈስ ቅዱስ እንድንጸና ያደርገናል። መንፈስ ቅዱስ ያበረታናል። መንጽሔ መንፈስ ቅዱስ ማለት መንጽሔ፣ የሚያነጻ የሚቀድስ ከኃጢአት የሚያነጻ ማለት ነው መንፈስ ቅዱስ ማለት። ስለዚህ አባቶቻችን ሐዋርያት መንፈስ ቅዱስ ካደረባቸው በኋላ ፍርሃት የሚባል ነገር በውስጣቸው አልነበረም። ለምን? መንፈስ ቅዱስ በውስጣቸው ስላለ። መንፈስ ቅዱስ ያርቃል ፍርሃት። እዚህ ቦታ ላይ የሰበሰበን ማነው? መንፈስ ቅዱስ። እንድንማር ያደረገን መንፈስ ቅዱስ፣ ቃሉን እንድንሰማ የሚያደርገን መንፈስ ቅዱስ፣ ከቤቱ የሰበሰበን መንፈስ ቅዱስ፣ እንድናስቀድስ ያደረገን መንፈስ ቅዱስ፣ መንፈሳዊ ስራ እንድንሰራ የሚያደርገን መንፈስ ቅዱስ፣ ይህንን ታላቅ ህንፃ ቤተክርስቲያን እንድንሰራ የሚያደርገን መንፈስ ቅዱስ። ለህንፃ ቤተክርስቲያኑ ስጡ ስጡ እያለ ከኪሳችሁ አውጥቶ ሳንቲማችሁ እንድትሰሩ የሚያደርጋችሁ ማለት መንፈስ ቅዱስ። አንድ መጽሐፍ ሳነብ ምን ይላል መሰላችሁ? መንፈስ ቅዱስ ምንም ኃጢአት ብንሰራ ከክርስቲያኖች ላይ መንፈስ ቅዱስ አይርቅም የሚል መጽሐፍ አገኘ። በቃ ከክርስቲያኖች አይርቅም መንፈስ ቅዱስ። ምንም ኃጢአተኞች ብንሆን፣ ምንም በደለኞች ብንሆን፣ ምንም ክፉዎች ብንሆን መንፈስ ቅዱስ ከክርስቲያኖች ላይ አይለቅም ይላል። መቼ ነው የሚለቀው ከተባለ ግን ፈቃዳችንን የካድን ቀን ፈጽሞ ከኛ ይወጣል። አየህ፣ ሥላሴን የካድን ቀን፣ ፈጣሪያችንን የካድን ቀን፣ ፍጹም እምነታችንን አናውቅም ብለን የወጣን ቀን መንፈስ ቅዱስ ከኛ ይለቃል እንጂ ኃጢአት ብንሰራ እንኳን መንፈስ ቅዱስ ከኛ እንደማይጠፋ መጽሐፍ ይናገራል። ስለዚህ ግን ክርስቲያኖች ይህንን ስላልኳችሁ ኃጢአት ስሩ እያልኳችሁ አይደለም። እንደ ሐዋርያት ቋንቋ እንድንናገር የተሰወረው ነገር እንዲገለጽልን የጠፋው ነገር ወደ እኛ እንዲቀርብልን ከፈለግን 100% እንደ ሐዋርያት መንፈስ ቅዱስን መልበስ አለብን። እየሰማችሁ ነው? አዎ መልበስ አለብን መንፈስ ቅዱስን። መንፈስ ቅዱስን የለበሰ አይበርደውም። መንፈስ ቅዱስን የያዘ ክርስቲያን አይራብም፣ አይጠማም። መንፈስ ቅዱስን የያዘ ክርስቲያን አይጨነቅም። መከራ ቢመጣ ለመከራ አልፎ አይወድቅም። ስለዚህ አባቶቻችን ሐዋርያት መንፈስ ቅዱስ እስከሚያልፍባቸው ድረስ ይፈሩ ነበር። አይታችሁ ከሆነ የማቴዎስ ወንጌል ምዕራፍ 26 ቁጥር 1 ጀምራችሁ ስትመለከቱ ቅዱስ ጴጥሮስ የተናገረው ቃል ነበረ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አብሯቸው በነበረ ጊዜ ወንጌል በሚያስተምርበት ሰዓት በዕለተ ዓርብ በቀራንዮ አደባባይ አይሁድ ሊሰቅሉት ሲሉ ምን ብሎ ቀድሞ የተናገረው ቃል አለ? ምንድን ነው ያለው? እኔ አይሁድ መጥተው ሊሰቅሉኝ ነው፣ ሊገርፉኝ ነው፣ ሊገሉኝ ነው፣ ደሜን ሊያፈሱት ነው፣ ሥጋዬን ሊቆርሱት ነው። በዛን ሰዓት እኔ ባለቤቱ ስያዝ እናንተ ደቀ መዛሙርቴ ተከታዮች ትታችሁኝ ትሸሻላችሁ።
ብሎ ነግሯቸው ነበር። መቼ ነው ትሸሻላችሁ ያላቸው? የመከራው ቀን። መከራ ከባድ ስለሆነ አይሁድ መጥተው ሲይዙኝ እናንተ ፈርታችሁ ትሮጣላችሁ፣ ትሸሻላችሁ ብሎ ነገራችሁ። የሚሆነውን ነገር ቀድሞ እንደሚሰቀል ቀድሞ ያውቅ ነበር። እንደሚገረፍ ቀድሞ ያውቅ ነበር። እንደሚሞት ቀድሞ ያውቅ ስለነበረ ለወደፊት የሚሆነውን መጻያቱን ሲነግራቸው ቅዱስ ጴጥሮስ እጁን አወጣና ምን አለ መሰላችሁ? ጌታዬ ሆይ አለ። ሌሎቹ ጓደኞች ቢሮጡ ፈርተው ቢክዱ፣ እኔ ግን አለ መቼም ቢሆን መቼ አንተን አልክድም። ፈጣሪ አምላኬ ያለ አንተ ሕይወቴ ባዶ ነው። ስለዚህ አንተን ክጄ የት እገባለሁ ብሎ ይምል ነበር፣ ይገዘት ነበር ይለዋል መጽሐፍ። እና አይ ቅዱስ ጴጥሮስ አትማል፣ አትገዘት፣ 3 ጊዜ ያው ትክደኛለህ። ያው 3 ጊዜ፣ አንድ ጊዜ ሳይሆን 3 ጊዜ ትክደኛለህ። አልክድህም አለ። ወዲያውኑ አይሁድ ጎመዳቸውን ይዘው ሾተላቸውን ይዘው ክርስቶስን ፍለጋ መጡ። በግራና በቀኝ ሆነው ክርስቶስን እያዳፉ መስቀል አሸክመው ሲወስዱት ቅዱስ ጴጥሮስ አልክድህም ሲል የነበረው ልቡ ይደነግጥ ጀመረ። ልቡ በፍርሃት ይመታ ጀመረ። አያችሁ? አዎ ክርስቲያኖች አንዳንድ ጊዜ ቃል ስንገባ ማሰብ ያስፈልጋል። በደስታ ጊዜ፣ በሰላም ጊዜ የምንናገረው ንግግር ቀላል ነው። ሰማችሁ? በሰላም ጊዜ ምን ችግር አለ? በሰላም ጊዜ ሰላም ስለሆነ የምንናገረው ቀላል ነው። በመከራ ጊዜ ከባድ ነው። በሰላሙ ጊዜ ተናገረ። መጨረሻ ላይ ክርስቶስ ሲያዝ ቅዱስ ጴጥሮስ ያፈገፍግ ጀመረ። አያችሁ? ፈራ። መጨረሻ ላይም በቅርብ ርቀት ክርስቶስን አይሁድ እያዳፉ መስቀል አሸክመው ሲወስዱት በቅርብ ርቀት ይከተል ጀመረ። ቅዱስ ጴጥሮስ ምን ስለሆነ? አልክድህም ብሎ ቃል ስለገባ። መጨረሻ ላይ አይሁድ ምን አሉት? ቅዱስ ጴጥሮስን አንተ የክርስቶስ ደቀ መዝሙር ነህ፣ አንተ ክርስቶስን ትመስላለህ፣ አንተ የክርስቶስ ነህን ሲሉት ቅዱስ ጴጥሮስ ምን አለ? ኧረ ክርስቶስ የሚባለውን አላውቀውም። አያችሁ? አዎ መከራ ፈጣሪን ያስክዳል። ቅዱስ ጴጥሮስ ክርስቶስን አላውቀውም በፍጹም። ምን ሆኖ የካደው? ስለፈራ። ስጋ የለበሰ ሰው ከባድ ይፈራል። ሰይፍ ሲቀርብ ይፈራል። መሳሪያ ሲያይ ይፈራል። ስጋ የለበሰ ሰው ከባድ ነውና ክርስቶስን ካደ። አዎና መንፈስ ቅዱስን ከላከላቸው በኋላ ግን ምንድነው የሚለው? ፍርሃት የሚባል ከሐዋርያት ላይ ራቀላቸው። ማንን ስለያዙ? መንፈስ ቅዱስን ስለያዙ። ፍርሃት እኮ ርቆላቸው እኮ ነው ክርስቲያኖች። አባቶቻችን ሐዋርያት ዓለምን ዙረው አልጫ የሆነውን ዓለም እነሱ ጫውቁ ነው ያጣፈጡት። ዓለምን ዞሮ የሰበኩ እነማን ናቸው? አባቶቻችን ሐዋርያት ናቸው። ሐዋርያት አንገታቸውን በሰይፍ እስከሚታረድ ድረስ፣ አንገታቸው እስከሚቆረጥ ድረስ በአሕዛብ ከተማ፣ በአሕዛብ ምድር ጣዖት በሚመለክበት ከተማ ላይ ገብተው እነሱ እየቀለጡ እንደ ሻማ ክርስቶስን ከፍ አድርገው ሰብከዋል። እነማን? አባቶቻችን ሐዋርያት። ማንን ከያዙ በኋላ? መንፈስ ቅዱስን ከያዙ በኋላ። መንፈስ ቅዱስን ካልያዝን አሸናፊዎች አንሆንም። እየሰማችሁ ነው? መንፈስ ቅዱስን ያልያዘ ክርስቲያን አሸናፊ ሊሆን አይችልም። አሸናፊ የሚሆነው መንፈስ ቅዱስን ስንይዝ ነው። መንፈስ ቅዱስን በላያችን ስንቆጣጠር ነው።
ስለዚህ ክርስቲያኖች የዛሬው አስተምሯችን ወረደ መንፈስ ቅዱስ ላዕለ ሐዋርያት፣ በሐዋርያት ላይ መንፈስ ቅዱስ ወረደ ነው። እንግዲህ መንፈስ ቅዱስ ለእኔና ለእናንተ ለክርስቲያኖች በጣምና በጣም ያስፈልገናል። ለሕይወታችን፣ ለኑሯችን፣ ለሰላማችን፣ ለቤታችን፣ ለስራችን ሁሉ መንፈስ ቅዱስ ያስፈልጋልና ለአባቶቻችን ለቅዱሳን ለሐዋርያት የወረደው መንፈስ ቅዱስ ለእኔና ለእናንተ ይላክልን። የሰማነውን በእዝነ ልቡናችን ያውልብን፣ ያሳድርብን። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን የቅዱሳን አምላክ ስሙ የተመሰገነና የተከበረ ይሁንልን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱስ ዮሐንስ ረድኤት በረከት ከእኛ ጋር ይኑር። ወስብሐት ይቆየን። የቤተ ክርስቲያናችን መልእክት እንስማ። መልእክቱ እስከሚነገር ድረስ